ሰው ውለታ ቢስ ነው ጌታ ግን ለዋለለት ውለታ የሚከፍል ባህያይቱና ባህያይቱ ግልገል በውርንጭላዋ ተቀምጦ ወዳንቺ ላይ የንጉስ የዋህ ኢየሱስ ክርስቶስ ብቻ ነው ትትናውን የገለጠባቸው አራት ዋና ዋና መንገዶች አሉ እንዴ ለሐያዋ ነው ሁሉ ክብር በነገራችን ላይ የክርስትና ጠባዩ በነገራችን ላይ ነውርን መሸፈን ነው ሆሳዕና በአርያም ሆሳዕና መድኃኒቱ አሁን ሊያድን መጥቷልን በመጽሐፋችን የተጻፈው 16 ምዕራፍ ነው ሆሳዕና በአርያም ሆሳዕና መድኃኒቱ እንኳን ለባለ ሆሳዕና በሰላም አደረሳችሁ አደረሰን ሆሳዕና ከጌታችን ከኢየሱስ ክርስቶስ አበይት በዓላት አንዱ ነው የክርስቶስ በዓላት እንደሚታወቀው አበይትና ንዑሳን ተብለው በሁለት ይከፈላሉ እንግዲህ አበይት ተብለው ከሚከፈሉ ከዘጠኙ በዓላት መካከል አንዱ ሆሳዕና ነው ድርጊትና ስምን አስተባብሮ የያዘ በዓል ነው በተፈጸመው ድርጊት የተሰየሙ በዓላት አሉ ድርጊቱ በተፈጸመባቸው ቦታዎች የተሰየሙ በዓላት አሉ ለምሳሌ ድርጊቱ በተፈጸመባቸው ቦታዎች ከተሰየሙ በዓላት መካከል ብቸኛው አንዱ በዓል ደብረታቦር የደብረታቦር በዓል ነው በተፈጸመው ድርጊት ደግሞ የተሰየሙ በዓላት ጽንሰት አለ ድርጊትን ነው ያው ድርጊት ሲባል እንግዲህ ምን እንደሆነ አድማጮቻችን ይረዳሉ ያስባለው በተከናወነው ነገር በሆነው ነገር ላይ በተፈጸመው ነገር ላይ የሚያሳይ ስያሜ ነው ስለዚህ ጽንሰት ልደት ጥምቀት ስቅለት ትንሣኤ ዕርገት የመሳሰሉ በተፈጸመ ድርጊት የተሰየሙ በዓላት ናቸው ድርጊትና ስምን አስተባብረው ከያዙ በዓላት መካከል ደግሞ በዓለ ጰራቅሊጦስና ሆሳዕና ናቸው ማለት ነው ስለዚህ ሆሳዕና ድርጊት አለው እንደገና ደግሞ ስምም ነው ስሙ ሆሳዕና ማለት በግሪኩ አሁን ማዕድን ማለት ነው በእኛ አባቶች አተረጓጉም ደግሞ መድኃኒት ማለት ነው መድኃኒት ደግሞ ማን ነው ኢየሱስ ክርስቶስ ነው ስለዚህ ስምንም የሚወክል ነው ማለት ነው እና እንግዲህ ሆሳዕና ማለት ባጭሩ አሁን አደን ወይም መድኃኒት የሚለውን ትርጓሜ ይሰጠናል ማለት ነው ሆሳዕና ክብርም በጣም ጥሩ ጥያቄ ነው ባሉን ከሚያጎሉትም ነገሮች አንዱ የሐያዋ ጉዳይ ነው በነገራችን ላይ ዛሬም አህያዋ በአንዳንድ አብያተ ክርስቲያናት ላይ በቀጥታ በተግባር የምናይበት አጋጣሚ አለ አንዱ እንዲያውም ገነተ ጽጌ ቅዱስ ጊዮርጊስ ነው እንጦጦ ማርያምም እንዲህ አይነቱ ቀጥታ ምሳሌው እየተከናወነ ይገኛል አክሱም ጽዮንም እንደዚሁ እና ያኋላን መጣበታለን በተለይ 14ቱን ምዕራፍ እኛ ቦታ ላይ ይከናወናል ለምን አህያን መረጠ ሲባል ብዙ የአባቶቻችን አተረጓጎም ብዙ ምክንያቶች አሉ በዋናነት ግን ውለታ ለመክፈል ነው እሱ ውለታ ከፋይ ጌታ እኮ ነው አሁን ውለታ ቢስ ሲሆን ነው እኛ ብቻ ነን መድኃኔ ዓለም ግን ውለታ ይከፍላል በልደቱ አህያና ላም በተንፋሻቸው አሞሙቀውታል የአህዮቹ ጌታ ምኝታ ላይ ነበሩ አህዮቹ ግን ትንፋሻቸውን ገበረውለታል ትንፋሻቸውን ለግሰውለታል ሰዎች የገፉትን ጌታ እንስሳቱ ተቀብለውታል በረት ላይ አይደል ክርስቶስ የተወለደው ከጽርሐ አርያም ይልቅ በረትን መርጧል እና እመቤታችን ጌታን ጸንሳ ወደ ሰዎች ስትሄድ ሰዎች በርከለከሉት እንዴው አይመችም እንጂ ከተመቸ እኛ ጋር ተወለድ ያሉ ይመስላል እንስሳቱ ተቀበሉት ስለዚህ አህያና ላም በተንፋሻቸው አሞሙቀው ብርዱን አስወግደውለታል ስለዚህ ውለታ ለመክፈል ያከበረችውን ትንፋሿን የገበረችለትን አህያ እሱ ደግሞ ዙፋኑ በማድረግ አከበራት ማለት ነው እና ይሄ ውለታን የማይረሳ አምላክ መሆኑን ያሳያል ሰው ውለታ ቢስ ነው
ጌታ ግን ለዋለለት ውለታ የሚከፍል አምላክ መሆኑን ያሳያልና ውለታ ለመክፈል ነው አንደኛ። በሁለተኛ የተነገረውን ትንቢት ለመፈጸም ነው። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ ጻድቅና አዳይ ነው፣ ትሑት ሆኖ በአህያይቱና በአህያይቱ ግልገል በውርንጭላዋ ተቀምጦ ወደ አንቺ ይመጣል የሚል የትንቢት ቃል ነበረ። ያንን ትንቢት ለመፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ግልገል እንደተቀመጠ ይናገራል። ትሑት ሆኖ ነው የሚለው። ክርስቶስ ጻድቅ ነው፣ አዳይ ነው፣ የዋህ ነው። በነገራችን ላይ የንጉሥ የዋህ ኢየሱስ ክርስቶስ ብቻ ነው። አብዛኞቹ ነገስታት በሴራ የተጠመዱ ናቸው። እውነት ለመናገር ነገስታት የሚያምሩት ምስጢራቸው ከተከደነ ብቻ ነው። አለበለዚያ የምስጢር ጓዳቸው የደህንነት ጓዳቸው ከተፈተሸ ያስፈራሉ። የንጉሥ የዋህ ግን መድኃኔ ዓለም ነው። ስለዚህ የተነገረውን ትንቢት ለመፈጸም ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልገል ተቀምጦ ወደ አንቺ ይመጣል ይላል። ትንቢት ለመፈጸም ነው። ሌላው የሰላም ንጉሥ መሆኑን ለማስረዳት ነው። በዛን ዘመን የነበሩ ነገስታት ሀገር ላይ ቸነፈር ሲሆን ድርቅ ነው፣ ቸነፈር ይሆናል፣ ድርቅ ይመጣል፣ ረሃብ ይሆናል፣ እንዲሁም ደግሞ ጦርነት ይሆናል፣ የጦርነት ድምፅ ይሰማል የሚለውን ምልክት ለማስታወስ ወይም የማንቂያ ደወል ለማድረግ በፈረስ ላይና በበቅሎ ላይ ተቀምጠው ይመጣሉ። ዘመኑ የሰላም ዘመን ነው። ረሃብ የለም፣ ቸነፈር የለም፣ በሽታ የለም፣ የጦርነት ድምፅ አይሰማም ለማለት ከፈለጉ ደግሞ ቀድመው በአህያ ላይ ተቀምጠው ከተማዋን ይዞራሉ። ያን ጊዜ ሰው ሰላም ነው ብሎ ለሥራ ይዘጋጃል። ሴቷም ትሞሸራለች፣ ወንዱ ልጅም ወጦ ይገባል፣ ለሥራ ይዘጋጃል። እና የሰላም ዘመን ነው፣ የደስታ ዘመን ነው፣ የተስፋ ዘመን ነው ለማለት መድኃኔ ዓለም በአህያዋና በአህያዋ ግልገል ተቀምጦ ኢየሩሳሌም ገብቷል። በዋናነት ግን ትሕትናውን ለመግለጥ ነው። ይህ በጣም የሚያስደንቀው ነገር ቢኖር ይህ ነው። ትሕትናውን ለመግለጥ ክርስቶስ ትሕትናውን የገለጠባቸው 4 ዋና ዋና መንገዶች አሉ። እንዲሁ በዋናነት ማለት ነው። አንደኛው በረት ላይ መወረዱ፣ ከጽርሐ አርያም ይልቅ በረትን መምረጡ ትሕትናውን የሚገልጥ ነው። ሁለተኛ በባሪያው በዮሐንስ እጅ መጠመቁ፣ ሶስተኛው በአህያዋ ላይ መቀመጡ፣ አራተኛው ደግሞ ጎንበስ ብሎ የደቀ መዛሙርቱን እግር ማጠቡ ትሕትናውን የሚያሳይ ነው። ስለዚህ እንግዲህ በኪሩቤል ጀርባ ላይ የሚቀመጥ አምላክ ተጽዕነ ላይ ለኪሩቤል ይላል ቅዱስ ዳዊት። በኪሩቤል ጀርባ የሚቀመጥ ወሰረረ በከነፈ ነፋስ፣ በነፋሳት ትከሻ ላይ የሚጫን ደመና መንኮራኩሩ የሆነለት አፍራሲከኒ ሕይወት ውእቱ፣ ፈረሶች ሕያዋን መላእክት ናቸው ተብሎ የተዘመረለት በእሳት ላይ የሚረማመድ በእሳት ጨረር ላይ የሚቀመጥ ዙፋኑ እሳት የሆነለት አምላክ በአህያ ግልገል ተቀመጠ ሲባል ትሕትናውን ለመግለጥ ካይምሮ በላይ ነው። ቅዱስ ዮሐንስ አፈወርቅ በቅዳሴው ቢገርመው ኦ ትሕትና ዘመጠነ ዝትሕትና ይለዋል። እንዲህ አይነቱ ትሕትና ምን አይነት ትሕትና ነው ይላል። ንጉሥ በአህያ ላይ ሲቀመጥ ካይምሮ በላይ ነው እና ትሕትናውን ለመግለጥ ክርስቶስ በአህያ ላይ ተቀመጠ ይላል። እንግዲህ አህያ የተናቀች ፍጥረት ናት። እንደምታውቀው ሸክም በመሸከም ነው የምትውለው። ደክሟት እንኳን ሽብርክ ብትል የሚያሳርፋት የለም። ተነሽ ብሎ በዱላ የሚቀጠቅጣት የሚመታት እንጂ የሚያሳርፋት የለም። ጌታችን ኢየሱስ ክርስቶስ ግን እችን የተናቀች አህያ በትሕትናው ዙፋኑ አደረጋት። አህያ ጀርባዋ በሸክም ብዛት የቆሰለ ነው። ዱላ ያስመረራት ፍጥረት ናት። ይህ ንጉሥ ግን ቀንበሬ ልዝብ ነው፣ ሸክሜ ቀላል ነው ያለ አምላክ እቺ ጀርባዋ የቆሰለችውን አህያ በሸክም ብዛት በትሕትናው ዙፋኑ አደረጋት። እንግዲህ ነገስታት እንደምታውቀው ወደ አንድ ስፍራ ሲሄዱ እየተፎከረላቸው ነው። እምቢልታ እያስነፉ ነጋሪት እያስጎሰሙ እንዲሁም ደግሞ ጦርን በታጠቁ ሰይፍ በታጠቁ ጦረኞች እየተፎከረላቸው ነው አይደለ ወደሚፈለገው ቦታ የሚገቡት።
ኢየሱስ ክርስቶስ ግን በተናቀች አህያ ላይ ተቀምጦ እንደገና ደግሞ ባሳጥማጆቹ በተናቁት በሐዋርያት ላይ ሆኖ ከዚህ ግቡ በማይባሉ በሕፃናቱ ታጅቦ ነው ኢየሩሳሌም የገባው። ስለዚህ ትሕትናውን ለመግለጥ ኢየሩሳሌም ገባ ይላል። እቺ አህያዋ እንግዲህ በቅዱስ ማቴዎስ ዘገባ 2 አህዮች እንደሆኑ ይናገራል። ሉቃስ ደግሞ አህያዋ አንድ እንደሆነ ይናገራል። እናት አህያ የቤተ እስራኤል ምሳሌ ነች። ግልገል አህያ ደግሞ የቤተ አሕዛብ ምሳሌ ነች። አህያዋ እናት አህያ መጫንን ለምዳለች፣ ሸክም ለምዳለች። እስራኤልም ሕጉን ያውቃሉ፣ አገልግሎት ጀምረዋል። እንዲሁም ደግሞ ግልገል አህያ ሸክም አልለመደችም፣ ስራ አልለመደችም። አሕዛብም ሕጉን አያውቁትም፣ አገልግሎት አልጀመሩም። በሁለቱም አህዮች በጥበብ ተቀመጠባቸው ነው የሚለው። 16 ምዕራፍ ነው ከኢየሩሳሌም እስከ ቤተ መቅደስ ያለው። 14ቱን ጌታ በእግሩ ነው የሄደ። አሁን ገነተ ጽጌ ቅዱስ ጊዮርጊስ ላይ ሌላም ቦታ ይኖራል ብዬ አስባለሁ። ሊቃውንቱ ግራና ቀኝ ተሰልፈው 14ቱን ምዕራፎች በእግራቸው ቀስ እያሉ ቦአ ኢየሩሳሌም ተጽኖ ዲበዋል የሚለውን ዝማሬ እየዘመሩ 14ቷን ምዕራፍ በቀስታ ይጨርሷታል። ያንን ለማስታወስ ነው ጌታ 14ቱን ምዕራፍ በእግር ተጉዟል ለማለት ነው። 2ቱን በአህያዋ በእናት አህያ ተጉዟል። አንደኛውን ደግሞ ማን ነው በቤተ መቅደሱን ደግሞ በአህያዋ ግልገል ዙሮ ነው ቤተ መቅደስ የገባውና በእናት አህያና በግልገሊቱ ላይ 2ቱንም ተቀመጠባቸው ነው የሚለው። ይሄ መቼም አይቻልም። እንግዲህ እናት አህያና ግልገል አህያ ባላንሱንም በራሱ መጠበቅ አይቻልም። እናት አህያ ከፍ ያለች ናት፣ ግልገል አህያ ደግሞ ዝቅ ያለች ናት። ለጌታ ግን ማይቻል ነገር የለምና 2ቱንም ተቀመጠባቸው ነው የሚለው። በሁለቱ መቀመጡ የሁለቱም ሕግጋት ባለቤት እኔ ነኝ ማለት ነው። የሐዲስ ኪዳንም ባለቤት እኔ ነኝ፣ የብሉይ ኪዳንም ባለቤት እኔ ነኝ። 2ቱን ላወህድ ላስማማ መጥቻለሁ ለማለት ነው። እናት አህያ የኦሪት ምሳሌ ነች፣ ግልገሏ ደግሞ የሐዲስ ኪዳን ወይም የወንጌል ምሳሌ ነች። ስለዚህ የሁለቱም ሕግጋት ባለቤት እኔ ነኝ፣ የሁለቱም ኪዳናት ባለቤት እኔ ነኝ። ትንቢተ ነቢያትን ከስብከተ ሐዋርያት፣ ሕገ ኦሪትን ከሕገ ወንጌል፣ ትንቢተ ነቢያትን ከስብከተ ሐዋርያት፣ ብሉይ ኪዳንን ከሐዲስ ኪዳን ላስማማ ላወህድ አንድ ላደርግ መጥቻለሁ ለማለት ያህል ነው። አሁን አንዳንዶቹ ብሉይ ኪዳን ምን ይሰራል አልፎበታል፣ ዋናው ሐዲስ ኪዳን ነው የሚሉ ሰዎች አሉ። አይሆንም። ብሉይ ኪዳን ትንቢት ነው፣ ሐዲስ ኪዳን ደግሞ ፍጻሜ ነው። ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ደግሞ ትርጓሜ ነው። ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን ደግሞ አካል ነው። ስለዚህ ጌታ በሁለቱም ላይ መቀመጡ የሐዲሱም ባለቤት የብሉዩም ባለቤት እኔ ነኝ፣ የሁለቱም ኪዳናት ባለቤት እኔ ነኝ። 2ቱን አንድ አድርጌ እንደ ሰምና እንደ ፈትል አወህጄ ልሰጣችሁ መጣሁ ለማለት በሁለቱም አህዮች ላይ ተቀመጠባቸው ይላል። ሌላው አህያን የመረጠበት ምክንያት በአህያ የሚሄድ ሰው ሩጦ አያመልጥም፣ አሳዶም አይዝም። ጌታችንም ከፈለጋችሁ ይቅርብ ነኝ፣ ካልፈለጋችሁ ደግሞ ሩቅ ነኝ የሚለውን ሊያስተምረን ፈልጎ ነው። እውነት ነው። ከፈለግነው ቅርብ ነው። በጾም ከፈለግነው፣ በጸሎት በስግደት በምግባር በሃይማኖት ከፈለግነው እሱ የቅርብ አምላክ ነው። ደግሞም ነግሮናል እኮ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል። አንዳንድ ሰው እንዲሁ አሁንስ ጌታ ትቶኛል ይላል፣ እርቆኛል። እንዲሁ ድሮ ይሰማ የነበረ መድኃኔ ዓለም አሁንስ ትቶኛል ረስቶኛል ይላል። የራቅ ነው እኛ ነን፣ እሱ የራቀን እየመሰለን ነው። እኛ በምን ሰራው ክፉ ነገር ርቀነዋል ወይም አርቀነዋል። ጌታ ግን ከፈለግነው አሁንም ቅርብ ነው፣ ዛሬም ቅርብ ነው፣ አሁንም ቅርብ ነው፣ ነገም ቅርብ ነው። ካልፈለግነው ደግሞ አይገኝም። ይህንን ነው የሚያስተምረን። አህያ በነገራችን ላይ እንደፈለግ ታዘዛታለህ። ይኸውልህ ከፈለግ ትወጣባታለህ፣ ከፈለግ እንደፈለግከው ታዘዛታለህ፣ እንደፈለግከው ተይዛታለህ፣ አታደክምህም። ይህ ማለት ምን ማለት ነው?
ታዛዦች ከሆነ ልክ እንደ አህያዋ ታዛዦች ከሆነ ጌታ እንደፈለገን እምንሆን ከሆነ በእኛ ሰውነት አሁንም ለማደር የታመነ አምላክ ነው። ከመ እንተ እድግት ነፍስቶሙ ነው የሚለው። በንጹሃን መሀይ ትሑታን ሆነው ከተገኙ አህያ የተረጋጋች ናት። በነገራችን ላይ አህያ ትሑት ነች፣ የተረጋጋች ነች። ቅድም እንዳልኩ እንደፈለክ ታዘዛታለህ፣ እንደፈለክ ትይዛታለህ። አታደክምህም፣ ዋጋ አታስከፍልህም። እኛም ታዛዦች ከሆነ ትሑታን ከሆነ ጌታ በእኛ ሰውነት ለማደር ዝግጁ ነው። ከመ እንተ እድግት ነፍስቶሙ በአህያ ላይ መቀመጡ በንጹሃን ምእመናን ላይ ትሑታን በሆኑ ምእመናን ላይ ታዛዥ በሆኑ ምእመናን ላይ በተረጋጉ በሰከኑ ምእመናን ላይ ለእኔ ቅርብ በሆኑ ምእመናን ላይ አድሬባቸው ዙፋን አድርጊያቸው እኖራለሁ የሚለውንም ሊያሳየን አለች ዛሬ ሆሳዕና። ግሩም በዓሉ በድምቀት የሚከበር በዓል ነው። በዓሉን ከሚያደምቀው ክስተት ደግሞ አንዱ እንዳልከው ዘንባባ ነው። ለምን ዘንባባን መረጠው ላልከው ጥያቄ የዘንባባ ዝንጣፊ ይዘው እንዲሁም የወይራ ዛፍ የቴምር ዛፍ ይዘው በሶስት በኩል ነው ክርስቶስን ያመሰገኑት። በዋናነት አሁን ጎልቶ የሚታየውና የኢትዮጵያ ቤተክርስቲያን እየተገለገለችበት በምሳሌው ማለት ነው የምትገለገልበት የዘንባባ ነው። በዛን ወቅት ግን ሶስቱም ነገር ተፈጽሟል። የቴምር ዛፍ ይዘው፣ የዘንባባ ዛፍ ይዘው፣ የወይራ ዛፍ ይዘው አመስግነውታል። ለአህያዋ ነው ሁሉ ክብር። በነገራችን ላይ እንኳን አንተ የተቀመጥክባት አህያ መሬት መንካት አይገባትም ነው። ቅጠል ተጎዘጎዘላት፣ ጨርቅ ተነጠፈላት። በአህያዋ ላይ ጨርቅ አነጠፉ ነው የሚለው፣ ኮርቻ አይደለም የሚለው። እንመጣበታለን ወደ ጥያቄው። ጨርቅ ምንድነው? ነውርን ይሸፍናል፣ አካልን ይጋርዳል። ከባት ያበሳነ በደልን የምትደብቅ ነውርን የምትሸፍን አምላክ አንተ ነህ። አያችሁ፣ ሐዲስ ኪዳን ነውርን መሸፈን ነው። የክርስትና ጠባዩ በነገራችን ላይ ነውርን መሸፈን ነው። ከክርስቶስ የተማርነውም ነውርን ማጋለጥ አይደለም፣ ነውርን መሸፈን ነው። እሱ የሁላችንንም ነውር ሸፍኖ ነው የሚኖረው። የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው ክርስቶስ ብቻ ነው። ቢያጋልጠን በፊቱ መቆም አንችልም። አቤቱ ኃጢአትን ብትቆጣጠር ማን በፊትህ ይቆማል? ማንስ በሕይወት ይኖራል ነው የሚለው መዝሙር 129 ቁጥር 3 ላይ የተመዘገበ ቃል ነው። ስለዚህ ልብስ አነጠፉለት፣ ኮረቻ ይቆረቁራል፣ የማትቆረቁር ለስላሳ የሆነች ሕግ ሰራሁላችሁ። ኦሪት ጠንከር ያለ ነው ሕጓ። ዓይንህን ካጠፋው ዓይኑን አጥፋው ትላለች። ጥርስህን ካረገፈህ ጥርሱን አርግፈው፣ አጸፌታ ነው ያላት። ሐዲስ ኪዳን ወይም ወንጌል ግን የፍቅር ሕግ ናት። ጠላቶቻችሁን የሚረግሟችሁን መርቁ፣ ጠላቶቻችሁን ውደዱ የሚል በፍቅር ላይ የተመሰረተች ሕግ ናት እና ኮረቻ ለመሆኑ ልብስ መሆኑ የማትቆረቁር ለስላሳ የሆነች ሕግ እሰራላችኋለሁ ነው። ሁለተኛው እንዳልኩ ልብስ ነውርን ይሸፍናል፣ ነውርን የምትሸፍን አምላክ ነህ ለማለት ነው። አህያዋ ላይ ጨርቅ ተነጠፈ፣ ከዛ ከታች ደግሞ ቅጠል ተጎዘጎዘላት፣ ጨርቅ ተነጠፈላት። ይህ ሁሉ እንኳን አንተ የተቀመጥክባት አህያ መሬት ሊነካት አይገባም ነው። አሁን እዚህ ላይ ምን ትዝ ሊለን ይገባል መሰለ? አህያዋ ክብር ያገኘችው የክርስቶስ ጊዜያዊ ዙፋን ስለሆነች ነው። እና አማናዊ ዙፋን ድንግል ማርያምን ብናከብራት ጥፋቱ ምኑ ጋር ነው? ከመጽሐፍ ቅዱስ ወጣችኋል የሚያስብለን የቱ ጋር ነው? አሁን እዚህ ላይ ሰው ሊረዳ ይገባል። ያ ሁሉ ሽርጉድ ለአህያዋ የተደረገው የክርስቶስ ጊዜያዊ ዙፋን ስለሆነች ነው። እመቤታችን እኮ አማናዊ ዙፋን ነች። ወይ ነግስ ለቤተ ያዕቆብ ለዘላለሙ በያዕቆብ ቤት ይነግሳል ተብሎ የተነገረላት ድንግል ማርያምን ብናከብራት፣ ብንነጠፍላት፣ ብንሰግድላት፣ እጅ ብንነሳት ጥፋቱ ምኑ ጋር ነው? ከመጽሐፍ ቅዱስ ወጣችኋል የሚያሰኘን የቱ ጋር ነው? ይህንን ሰው በዚያው እንዲያገናዝብ እፈልጋለሁ። እና በዛን ወቅት እንዳልከው ሶስት ነገሮች ነው የቀረቡለት፣ የዘንባባ ዛፍ፣ የቴምር ዛፍ፣ የወይራ ዛፍ። የወይራ ዛፍ ዘንድ ማን ነው ይዘው ማመስገናቸው? ወይራ ጠንካራ ዛፍ ነው።
አንተም ወደፊት ከ5 ቀን በኋላ የምትቀበለው መከራ እንደ ትንቢትም ነው፣ ጠንካራ ነው ለማለት የወይራ ዛፍ ይዘው አመሰገኑት። የቴምር ዛፍ ደግሞ ይዘው ያመሰገኑት ቴምር ፍሬው አንድ ነው፣ አንድ አካል አንድ ባህሪ ነው በተዋህዶ ሲሉ የቴምር ዛፍ ይዘው አመስግነውታል። ዘንባባ ይዘው ያመሰገኑት ደግሞ አሁን ዘንባባ ላዩን እሳት ይበላዋል፣ ውስጡን ግን አይበላውም። አንተም ባህሪ አይመረመርም ለማለት ነው። ባህሪ አይመረመርም። ሰውም ቢሆን እስመንዘ ሰብ መኑሄ አይምሮ ጥቀ ይላል መጽሐፍ። ሰው ሲሆን ባህሪውን መመርመር አይቻልም። ዘንባባ ላዩን እሳት ይበላዋል፣ ውስጡ ግን እንደማይበላው አንተም ባህሪ የመለኮት በባህሪ አንተን መመርመር አይቻልም ለማለት ነው። በሌላ መልኩ ዘንባባ የድል ምልክት ነው። በዮሐንስ ራእይ ምዕራፍ 7 ላይ እንደተጻፈው የድል ምልክት ነው። አንተም ድል አድራጊ ነህ። ሞትን ድል አድርገህ ትነሳለህ። መቃብር ትበረበራለህ፣ ሲኦልን ትበዘብዛለህ፣ ነፍሳትን ማርከህ ገነት ታስገባለህ። ድል አለች ዛሬ ሆሳዕና። የበዓሉ ድባብ በደመቀ ሁኔታ ከሚከበሩ በዓላት ሆሳዕናና ስቅለት ናቸው በዋናነት። ሰው ያው ምክንያት አለው። ሆሳዕናን አብዛኛው የሚያከብረው እንዲያው በዚህ አጋጣሚ የበዓሉን ድባብ፣ የበዓሉ ጥቅም፣ የበዓሉ ታላቅነት ገብቷቸው የሚመጡ ሰዎች አሉ። ይፍቱኝ ደግሞ ለማለት የሚመጡ ሰዎች አሉ። ሳንፈታ ልንቀር ነው በሚል 5 ቀን ጸሎተ ፍታት የለ ብሞት እንኳን ማለት ነው። አዎ ለምን 5ቱም ቀናት በዚህ በቤተ ክርስቲያን የሚፈጸመው አገልግሎት ሙሉ በሙሉ በጊዜያዊነት ይቋረጣል። ክርስትና የለ፣ ቅዳሴ የለ፣ ኪዳን የለ፣ ማህሌት የለ፣ ፍታት የለ፣ ምን የለ። ያቺ ሕማማቷ የብሉይ ኪዳንን ዘመን የሚያስታውስ ሳምንት ስለሆነ ጸሎተ ፍታቱም ሁሉም ነገር የሚከናወነው በዕለተ ሆሳዕና ነው። ስለዚህ ይፍቱኝ ለማለት እንዲያው ብሞት እንኳን እንዴት ሳልፈታ የሚል አስተሳሰብ ስላላቸው በርካታ ሰዎች ይመጣሉ። ጥሩ ነው። ጸሎተ ፍታቱን ለመካፈል ይፍቱኝ ለማለት መምጣቱ አንድ የክርስትናው መገለጫ ሆኖ ጥሩ ነገር ሆኖ፣ ግን ሌላም ቀን መልመድ ብንችል እንደው እንሞታለን ብለን ያን ቀን ተጨንቀን እንደምንመጣ ሌላም ቀን እኮ እሞታለሁኝ ብሎ አስቦ ወደ ቤተ ክርስቲያን መምጣት ትልቅ ነገር ነው። ስቅለትንም ስታስታውሰው ይህንን ነው የሚያሳይ። አሁን የስቅለት ዕለት በርካታ ሰው የሚመጣው 5 ቀን ይፍቱኝ ከማለት ስለተቆጠበ ስለራቀ ያን ቀን ይፍቱኝ ለማለት ይመጣል። እውነት የበዓሉ ታላቅነት ገብቶን ከሆነ የምንመጣው እሰየው ነው። መከራ መስቀሉን አስበን በዛን ቀን የተከፈለው ዋጋ፣ የተፈጸመው ውለታ፣ ለሰው ልጆች ያሳየው ፍቅር ያገብቶን ከሆነ እሰየው ነው። ግን 5 ቀን ሳልፈታ ነው የቆየሁኝ፣ ከመስቀል ርቄ ነው የቆየሁኝ፣ እግዚአብሔር ይፍታ የሚለኝ ካህን አልነበረም። ስለዚህ ያን ቀንም 11 ሰዓት ላይ ይፍቱኝ ስለሚባል ያችን ጠብቀን ለመምጣት ከሆነ ግን የበዓሉ ዓላማ አልገባንም። ምን ለማለት ፈልጌ ነው? በዓሉ በድምቀት የሚከበረው አንዱ ከዚህም የተነሳ ነውና በርካታ ምዕመናን ተገኝተው በየቤተ ክርስቲያኑ ያከብራሉ። ሥርዓተ ዑደት ይፈጸማል። በአራቱም አቅጣጫ ወንጌል ምስባክ ተሰብኮ ወንጌል ይነበባል። ወንጌሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ነው። የበዓሉን ታላቅነት ከሚገልጡ ነገሮች አንዱ በአራቱም አቅጣጫ ምስባክ ተሰብኮ ወንጌል ይነበባል። የሚገርመው ሆሳዕናን ትልቅ በዓል የሚያሰኘው ነገር አራቱም ወንጌላት ሆሳዕናን ዘግበዋል። ማቴዎስ ዘግቦታል፣ ቅዱስ ማርቆስ ዘግቦታል፣ ቅዱስ ሉቃስ ስለ በዓሉ ይናገራል፣ ቅዱስ ዮሐንስ። ይሄ የበዓሉን ታላቅነት የሚገልጥ ነው። ወንጌላት ከመዘገቧቸው በዓላት መካከል አራቱም አንደኛ ሆሳዕና፣ ሁለተኛ ጥምቀት፣ ሶስተኛ ስቅለት፣ አራተኛ ትንሣኤ፣ አምስተኛ ዕርገት። እነዚህን በዓላት አራቱም ወንጌላውያን ይናገራሉ። የበዓሉን ታላቅነት በዚህም ማወቅ እንችላለን። ሌላው ሆሳዕናን ልዩ ከሚያደርጉ ነገሮች ወይም የበዓሉን ታላቅነት ከሚገልጡ ነገሮች የበዓሉን 3 ዋና ዋና ክስተቶች የታዩበት በዓል ነው። አንደኛ የማይፈለጉ የተፈለጉበት ዕለት ነው። የታሰሩ የተፈቱበት ዕለት ነው። አየህ፣ አህያን ማን ይፈልጋታል? በብሉይ ኪዳን አትፈለግም፣ ሐዲስ ኪዳን ላይም አትፈለግም። ለምግብ አትሆንም። ለምን ትሆናለች? አህያ በለዓም እንደደበደባት ተገልጣለች። መከራዋ ነው የተገለጠው።
በሌላ መልኩ ግን በብሉይ ኪዳን ለመስዋዕት ከማይቀርቡ እንስሳት አንዷ አህያ ነች እና የማይፈለጉ አሁን አህዮችን እንርሳቸው። ከአህዮቹ ጀርባ የሰው ልጆችን ነው የሚወክል። አሁን ቅድም አህያዋን ለምን መረጣት፣ አህያዋ ላይ ለምን ተቀመጠ የሚለውን አብራርተናል አይደለ? የማንፈለግ የነበር እኛን የምንፈለግ መሆናችን በአህያዋ በኩል አረጋገጠልን። በመስዋዕታቸው ያከበሩትን በጽድቅ ስራቸው ያስደሰቱትን እነ አብርሃምን እነ ሙሴን ፈልጎ አይደለም ክርስቶስ ወደዚህ ምድር የመጣው። እድሜ ዘመናቸውን በሽፍትነት የኖሩ እነ ፈያታዊ ዘየማንን ፈልጎ ነው የመጣው። አህዮቹ የሚወክሉት እነ ፈያታዊ ዘየማን ነው። ምን ማለት ነው? በኃጢአት የኖሩት፣ በበደል የኖሩት፣ የተናቁት፣ በህብረተሰቡ ዘንድ የተገለሉት፣ አድሎና መገለል የደረሰባቸው ኃጢአተኛ ናቸው ተብለው በህብረተሰቡ ዘንድ ሰው ሁሉ የናቃቸው የተጸየፋቸው እነሱን ፈልጎ ነው የመጣው። ክርስቶስ ወደዚህ ምድር ከመጣበት ዋና አንዱ ዓላማ የተናቁትን ሊያከብር ነው። የተረሱትን ሊያስታውስ ነው። በረት ላይ ስትሄድ የተናቀውን በረት ሲመርጥ ታየዋለህ። ናዝሬት ላይ አደገ ስንል ናዝሬት የተናቀች ከተማ ነች። የተናቁትን ሊያከብር መምጣቱን ታያለህ። ወደ ሆሳዕናም ስትመጣ ደግሞ የተናቀችዋን አህያ ሲመርጥ ታያለህ። ስለዚህ የማንፈለግ የነበር የተናቅን የነበር እኛን ፈልጎ መምጣቱን ያሳያል። አህዮቹ እነሱን ነው የሚወክሉት። አህያ ምኗም አይጠቅምም። እኛም የማንጠቅም ነበርን እኮ። ምናችን ይጠቅማል? አሁን እኛ የሰዋነው መስዋዕት አይጠቅም፣ የጸለይነው ጸሎት አይጠቅም። ከልደተ ክርስቶስ በፊት ያለውን ነው የምነግርህ። የሰዋነው መስዋዕት የተዘጋውን ገነት ማስከፈት አልቻለም። የተነጠቅነውን ርስ ማስመለስ አልቻለም። የእግዚአብሔርን ፍርድ ማንሳት አልቻለም። ብዙ አባቶቻችን ሞቱ። በመሞታቸው ሕይወትን ማምጣት አልቻሉም። ገነትን ማስከፈት አልቻሉም። የውርስ ኃጢአትን ማስቀረት አልቻሉም። ስለዚህ የማንጠቅም ነበርን። የማንጠቅም የነበርን እኛን የምንጠቅም መሆናችን በአህዮች በኩል ነገረን። የማንፈለግ የነበርን እኛን ተፈላጊ መሆናችን በአህያዋ በኩል ነገረን። አህያዋ ጀርባ እኛ አለን። ይህንን ምዕመናን ሊረዱት ይገባል። አሁን ዝም ብሎ ለምን አህያዋን መረጠ ብሎ እንስሳዋን ብቻ ትኩረት ከማድረግ ይልቅ በአንጻረ አይዱግ በአህዮች አንጻር እኛ ተንቀን የነበርን፣ ተዋርደን የነበርን፣ ትጎስቁለን የነበርን የተፈለግን መሆናችን የሚያሳይ ባህል ነው። ሁለተኛ የማይናገሩ የተናገሩበት ዕለት ነው። ሆሳዕናን ስናከብር አሁን የበዓሉን ታላቅነት ነው እያሳየሁ ያለሁት። አፍ ያለው ድንጋይ ሆኗል በዚያን ቀን። አፍ የሌለው ደግሞ አፍ ያለው ሆነ። በጣም የሚገርመው ነገር ይሄ ነው። አፍ ያለው ድንጋይ ሆነ፣ ማመስገን አቃተው ማለት ነው የሰው ልጅ። አፍ የሌለው ድንጋይ ደግሞ አፍ ያለው ሆነ፣ አመስጋይ ሆነ ማለት ነው። ምን ማለት ነው? በወቅቱ ምስጋናን የሚቃወሙ አካላት ነበሩ። ፈሪሳውያኑ፣ ደቀ መዛሙርቱም ሕፃናቱም ሲያመሰግኑ የኮሰኮሳቸው አካላት ነበሩ። ምስጋናን የሚቃወም ዲያብሎስ ነው። በነገራችን ላይ ዲያብሎስ እንደ ምስጋና የሚቃወመው የለም። ከማህበረ መላእክትም የተባረረው አላመሰግን ብሎ ነው። ዛሬም የሚያመሰግኑ አካላትን አይወድም ዲያብሎስ። በጣም ዲያብሎስን ከምናሸንፍበት ትልቁ መሳሪያችን ተመስገን የምትለው ቃል ነች። ብዙዎቻችን ግን ተመስገን የምትለው ቃል ታጥርብናለች። በጣም ዲያብሎስን ማሸነፍ ከፈለግን ተመስገን ማለቱ ቀላል ነገር አይደለም። ባይደረግልንም ቢደረግልንም፣ ቢኖረንም ባይኖርንም፣ ብንታመምም ብንፈወስም ተመስገን ስንለው ዲያብሎስን የምናሸንፍበት ትልቅ ጦራችን ነው እና ኮሰኮሳቸው ምስጋናው። በዚህን ጊዜ ጌታ ምን አለ? በሉቃስ እንደተጻፈው ሉቃስ 19 ላይ ለማአርመሙ እሉ ይኬልሃል አንቱ አይባን አለ። እናንተ ማመስገን ካልቻላችሁ ድንጋዮቹ ያመሰግኑኛል አላቸው። ያን ጊዜ ድንጋዮቹ አፍ አውጥተው ሆሳዕና ባርያም ሆሳዕና ባርያም እያሉ አመሰገኑት። የድንጋይ ቀዳሽ መድኃኔዓለም አስነሳ። በነገራችን ላይ ይኸውልህ እኛ ባናመሰግነው እሱ በፈለገው መንገድ መመስገን ይችላል። ብናመሰግነው ምንጠቀም እኛ ነን፣ ባናመሰግነው ደግሞ ክብር የሚጎልብን እኛ ነን። እሱ ስብሐቲሁ ዘመሃቢሁ ነው። ምስጋና የባህሪ ገንዘቡ ነው። እምቅድመ ይፍጥር መላእክተ ይተጸራ ስብሐተ አብ ወወልድ መንፈስ ቅዱስ ነው የሚለው። ዓለም ሳይፈጠር የአብ የወልድ የመንፈስ ቅዱስ ምስጋና አልተቋረጠም። ምስጋና የባህሪያቸው ነው።
ወጸሎቴኒ ገባ ውስተ ሕጽኔ ይላል ዳዊት። ባመሰግነው የምጠቀመው እኔ ነኝ፣ ባላመሰግነው የምጎዳው እኔ ነኝ። ስለዚህ ባናመሰግነው እግዚአብሔር በወደደው መመስገን ይችላል። አንድ ምስጋና የባህሪው ነው፣ ችግር የለበትም። ሁለተኛ ደግሞ እኛ ማመስገን ካልቻልነ የቢታንያን ድንጋይ አፍ አውጥቶ እንዲዘምሩ ማድረግ ይችላል። የበለዓም አህያ አፍ አውጥታ ታምሮን እንድትመሰክር ማድረግ ይችላል። የሚቀርብን እኛ ነን ነው ትልቁ ነገር። ስለዚህ የማያመሰግኑ የማይናገሩ የተናገሩበት ዕለት ነው። ድንጋዮቹ እነማንን ይወክላሉ ካል አሕዛብን ይወክላሉ። አሁን ጉዳዩ ከድንጋይ ጋር ብቻ አይደለም። በዚህ በማቴዎስ 3 ቁጥር 9 ላይ ከነዚህ ድንጋዮች መካከል እግዚአብሔር ለአብርሃም ልጆች አድርጎ ማስነሳት ይችላል የሚል ነገር አንባሃል አይደል? ከነዚህ ድንጋዮች ምን ማለት ነው? ለጊዜው የድንጋይ ቀዳሽ የድንጋይ አመስጋይ መድኃኔዓለም አስነሳ። ፍጻሜው ግን ድንጋዮች የተባሉ አሕዛብ ናቸው። ድንጋይ ቀዝቃዛ አይደለም፣ ቆሪራን አይምሮ ናቸው አሕዛብ። የቀዘቀዙ ሙቀት የሌላቸው የክርስትና ሙቀት የሌላቸው ናቸው እና ከድንጋዮቹ እንዲያመሰግኑ ማድረጉ አሕዛብ አምነው ተጠምቀው ወደ ክርስትናው እንደሚመጡ በድንጋዮች በኩል መድኃኔዓለም ነገረን። እነ ዲዮናስዮስን ከአሕዛብ መንደር አስነስቶ ጳጳስ አድርጎ ሾሟል እግዚአብሔር። ስለዚህ በድንጋዮች በኩል አሕዛብ ወደ ክርስትና መጠው አምነው ተጠምቀው የይህች ቤተ ክርስቲያን አባል እንደሚሆኑ አሳየን። በአህዮች በኩል የማንፈለግ የነበርነውን ተፈላጊ መሆናችን ነገረን። ሶስተኛ የበዓሉን ታላቅነት የሚገልጠው ምንድነው ካል ከሚጠቡ አፍና ከሕፃናት አንደበት ምስጋናን ያዘጋጀበት ዕለት ነው። አፋቸው ካልተፈታ ሕፃናት ለነገሩ አይገርምም። እንኳን ከሚጠቡ አፍ እንኳን ከ40 ቀን እንኳን ከ80 ቀን ሕፃናት እንኳን ዓመት 2 ዓመት ከሆናቸው ሕፃናት ይቅርና የቢታንያ ድንጋይን አፍ አውጥቶ እንዲዘምሩ ካደረገ የሚገርም ነገር አይደለም እንዴ? ተክለ ሃይማኖት እኮ በተወለዱ በ3ኛው ቀን ነው አሐዱ አብ ቅዱስ ብለው ፈጣሪያቸውን ያመሰገኑ። ይሄ የሚገርም ነው። የበለዓም አህያ አፍ አውጥታ እንድትመሰክር አድርጓታል። ስለዚህ የበዓሉን ታላቅነት ከሚገልጡት ነገሮች መካከል ሶስተኛው ከሚጠቡ አፍ ከሕፃናት አንደበት ዳዊት እንደነገረን ማፈ ደቂቁ ሕፃናት አሰዳሎ ከስብሃተ ከሕፃናት አንደበት ምስጋናን አዘጋጀ ብሎ እንደተቀበለው የ40 ቀን ሕፃናት የ80 ቀን ሕፃናት በእናታቸው ጀርባ ያሉ ሕፃናት በእናታቸው እቅፍ ያሉ ሕፃናት የዓመት የ2 ዓመት ሕፃናት አመስግነውታል። ይህ የሚያሳየን ምንድነው ካልከኝ ውለታ ከፋይ ነው ብለናል አይደል? ቅድም በአህያዋ በኩል ውለታዋን አስታውሶ ከፈላት። በልደቱ ትንፋሿን ገበራለታለች ብለናል። ወደ ግብፅም ሲሰደድ በሱ ምክንያት ሕፃናቱ ታርደው ነበር። አየህ፣ አዋቂዎችን ዝም አሰኝቶ የሕፃናቱን ምስጋና የተቀበለው ውለታ ሊከፍላቸው ፈልጎ ነው። ያ ደማቸው ፈሶ እንዳልቀረ ከንቱ ሆኖ እንዳልቀረ መታረዳቸውን ምንድነው መሞታቸውን ዝም ብሎ ከንቱ አድርጎባቸው እንዳልቀረባቸው ሊያስረዳ ዋጋ ሊከፍላቸው እንደመጣ ለማስረዳት የሕፃናቱን ምስጋና ተቀበለ። ሊክሳቸው እንደመጣ ለማስረዳት አሁን የሆሳዕና ዕለት ካሳቸው ማለት ነው። አመስጋኝ አድርጎ አስነሳቸውና በተለይ ነው ብዙ ነው የበዓሉን ድምቀት የበዓሉን ታላቅነት የሚገልጡ በርካታ ነገሮች አሉ። በዋናነት ግን እነዚህ አሁን 3 ነገሮች ያልኩ ነገሩን በዓሉን ታላቅ መሆኑን ያሳያሉ። አህዮቹ፣ ድንጋዮቹ፣ ሕፃናቱ ማለት ነው። የተለየ መልእክት ካለ ማጠቃለያ እንግዲህ የተለየ መልእክት ሆሳዕናን አክብረን ነጭ ለብሰን በዓሉን በድምቀት አክብረን ወደ ቤታችን እንሄዳለን። ከዛ በኋላ ደግሞ ከሰኞ ጀምሮ መከራ ሕማሙን እናስባለንና ሆሳዕናን በድምቀት እንዳከበር ሕማማቱንም በድምቀት በቤተ ክርስቲያን ተገንተን የሐዘን ሳምንት ነው፣ የመከራ ሳምንት ነው። ቤተ ክርስቲያን በተለየ መልኩ መከራውን የምታስብበት ሳምንት ነውና በጾም በጸሎት በስግደት ሕማማትን ማሰብ መቻል አለብን። ምእመናንም አለባቸው። በዚህ በሰሙነ ሕማማት ሰዎች የሥራቸው
አይነት ሊለያይ ይችላል። የግል ሰራተኛ አለ፣ የመንግስት ሰራተኛ አለ። ኑሮውን ለማሸነፍ ወጥ ወርዶ የሚሰራ ሰው ይኖራል። የሆነው ሆኖ ግን የሆነ ሰዓት ሸራርፎም ቢሆን ቀንሶ ወደ ቤተ ክርስቲያን መጥቶ ሰው መስገድ አለበት። የሚገርምህ ነገር በሕማማት ሩቅ መንገድ እንኳን እንድንሄድ አልተፈቀደልንም። ለምን? ሰው ሳይሰግድ እንዳይውል ተፈልጎ ነው። እና ሕማማትን በተለየ መልኩ በድምቀት መጠው ሰዎች በቤተ ክርስቲያን ተገኝተው ከጠዋት ጀምሮ ስግደቱ የጠዋት ስግደት አለ፣ የ3 ሰዓት፣ የ6 ሰዓት፣ የ9፣ የ11 ሰዓት ስግደት አለና በእነዚህ ሁሉ በሚመቻቸው ሰዓት እና ጊዜ መጠው ሕማሙን እንዲያስቡ ግብረ ሕማሙን እንዲሰሙ መልእክቴ ነው። እንግዲህ መከራ ሕማሙን ደግሞ ከሰኞ እስከ ዓርብ ድረስ እያንዳንዱ ቀናት የራሳቸው የሆነ ታሪክና ስያሜ ያላቸው፣ ልክ በዐቢይ ጾም ውስጥ ያሉት ቀናት የራሳቸው የሆነ ሳምንታቱ የራሳቸው የሆነ ታሪክና ስያሜ እንዳላቸው ሰሙነ ሕማማትም እያንዳንዱ ቀናት የራሳቸው የሆነ ታሪክ ስያሜ ስላላቸው ሰኞም፣ ማክሰኞም፣ ረቡዕም፣ ሐሙስም፣ ዓርብም ቅዳሜም 5ቱን ቀናት አፈ በረከት ቲዩብ በተሰኘው ቻናል ላይ መከታተል የምትችሉ መሆኑን አሳውቃለሁ። ይህ ብቻ ሳይሆን የየሳምንቱ ቅዱስ ወንጌል በሰንበተ ክርስቲያን ቅዳሴ ላይ የሚነበበው ወንጌል በየሳምንቱ በቻናሉ ይለቀቃል። ስብከቶች ይለቀቃሉ፣ ትርጓሜያት ይለቀቃሉ። የኔ ቻናል በሆነው አፈ በረከት ቲዩብ በተሰኘው ሚዲያ ወይም ቻናል ቀሪውን ነገር መከታተል የምትችሉ መሆኑን ከወዲሁ ማሳወቅ ይችላል። በእያንዳንዱ ቀናት የሚተነተኑ መከራ ሕማሙን የሚያስታውሱ ምስጢራትን እንማራለን። በዋናነት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው ሕማማተ መስቀል 13 ናቸው። ሕማማተ መስቀሉ በሚገባ በአፈ በረከት የኔ ቻናል በሆነው በአፈ በረከት ቲዩብ ይተነተናል፣ ይተረጎማል፣ ይመሰጠራል። ያንን እየገባችሁ መከታተል ትችላላችሁ። ላለው ስለነበረኝ ጊዜ እግዚአብሔር ስም የተመሰገነ ይሁን።